የኢትዮሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። የዛሬው የምርጥ ገጾች ዝግጅታችን ስመጥሩ የጦር መሪ ብርጋዴር ጀነራል ተስፋዬ ሀብተማርያም ከጻፉት የጦር ሜዳ ውሎ መጽሐፍ ላይ የተመረጠ ታሪክ የሚቀርብበት ይሆናል። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። የናቅፋው የጦር ሜዳ ውሎ የአየር ወለዱ ጦር ተጋድሎ። ጸሐፊ ብርጋዴር ጀነራል ተስፋዬ ሀብተማርያም። የጦር ሜዳ ውሎ ከሚለው መጽሐፋቸው የተወሰደ። ክፍል 9። ሰራዊቱ እኔን ለማስደሰት የማያደርገው ጥረት የለም። መስተንግዶ፣ ቀልዱና ጨዋታው ብዙ ነው። በጭንቀት የተወጠረ አእምሮን ትንሽ ዘና ያደርጋል። የምሽግ ውስጥ ኑሮ ታሪክ በጣም ሰፊ ነው። ሁሉንም ለመግለጽ ሰፊ ቦታና ጊዜ ስለሚጠይቅ እዚህ ላይ እንዳቆም እገደዳለሁ። የጦርነት መርሆ እንደሚያስረዳው ከሆነ አጥቂ ጦር መከላከያ ይዞ የሚዋጋን ጦር አጥቅቶ ቦታውን በቁጥጥር ስር ለማድረግ ከተከላካዩ ጦር ከ2 እስከ 3 እጅ የሰውና የመሳሪያ ኃይል ብልጫ ሊኖረው ይገባል። የአጥቂው ጦር የሰውና የመሳሪያ ሚዛን ከ3 እጅ ከበለጠ ተከላካዩ ጦር አጥቂውን ጦር የመቋቋም አቅም አይኖረውም፣ በአጭር ጊዜ ሊናድ ይችላል የሚል እምነት አለ። ናቅፋ የነበረው የጠላትና የወገን ጦር ኃይል ሚዛን ሲሰላ የጦርነትን መርሆ የተከተለ አልነበረም። የወገን ጦር ናቅፋን ለመከላከል ይዞ የተሰለፈው የሰው ኃይል ቁስለኛን ጨምሮ 300 አይደርስም። የታጠቀው መሳሪያ ከነፍስ ወከፍ መሳሪያ ያለፈ አልነበረም። ሻዕቢያ ናቅፋን አጥቅቶ ለመያዝ ይዞ የተሰለፈው የሰው ኃይል በ3 ብርጌድ የተዋቀረ 4500 እስከ 5000 የሰው ኃይል ነው። የሰው ኃይል ሚዛናችን ሲሰላ 1 ለ15 ነበረ ማለት ይቻላል። በመሳሪያ በኩል ደግሞ የነበረን ሚዛን እንደሚከተለው ነበረ። ጠላት ከ40 ያላነሱ ሞርታሮች ሲኖሩት ወገን አንድም ሞርታር አልነበረውም። ስለዚህ በከባድ መሳሪያ በኩል የነበረው ሚዛን 0 ለ40 ሲሆን አየር መቃወሚያና ጸረ ታንክ መሳሪያዎች አልነበሩንም። ጠላት ግን ዙ 23 ባለ 2 አፈሙዝ 50 ካሊበርና 37 ሚሜ አየር መቃወሚያ መሳሪያዎች ነበሩት። ሁሉም ተደምረው ከ30 በላይ ይሆናሉ። በወገን በኩል አንድም የአየር መቃወሚያ መሳሪያ ስለሌለን ሚዛኑ 0 ለ30 ይሆናል። ጸረ ታንክ መሳሪያዎች እንደ 57 እና 75 ሚሜ የማይራገጥ ጸረ ታንክና ምሽግ ማፍረሻ ጠብመንጃና ሌሎች ባዙቃዎች ተደምረው ከ25 ያላነሱ ነበሩ። የጸረ ታንክ መሳሪያ ሚዛን 0 ለ25 ይሆናል ማለት ነው። የእጅ ቦምብ እኛ የነበረን በነፍስ ወከፍ ቢበዛ 2 ካልሆነም 1 ነው። ለሻዕቢያ የእጅ ቦምብ ከቀላል መሳሪያ ጥይት ልዩነት የለውም። እያንዳንዱ ተዋጊ በዘንቢል ይቀርብለታል። ለማመዛዘን ያስቸግራል። ሻዕቢያ ከፍተኛ የሰውና የመሳሪያ ብልጫ ያለው ኃይል ይዞ በመሰለፍ ናቅፋ የሚገኘውን አነስተኛ የሰውና የመሳሪያ ኃይል ያለውን የወገን ጦር በአጭር ጊዜ ደምስሼ በቁጥጥሬ ስር አውለዋለሁ ብሎ ተስፋ አድርጎ ነበረ። የሻዕቢያ ሰራዊት በከባድ መሳሪያ እየተረዳ ተደጋጋሚ ማጥቃት ቢሰነዝርም የወገን ጦር በሻዕቢያ እንደታሰበው በቀላሉ ሊፈታ አልቻለም። ከብረት በጠነከረ ስነ ስርዓቱ፣ በዓላማው ጽናት፣ በገባው ቃል ኪዳንና በጠንካራ ምሽጉ እየታገዘ ችግሮቹን ሁሉ ተቋቁሞ በህብረት ሆኖ የጠላትን ማጥቃት መክቶ መለሰው። ሻዕቢያ የተለያዩ ስልቶች ቢጠቀምም የወገን ጦር ሁሉንም እንዳመጣጡ ተቀብሎ በማስተናገድ ሻዕቢያ ሽንፈቱን እየተጎነጨ እንዲመለስ አድርጎታል። የወገን ጦር ዘርፈ ብዙ ችግሮች ቢፈራረቁበትም ችግሩንም በችግር በመወጣት ከዓላማችን አንዲት ጋት ሳንዛነፍ በጽናት እየታገልን ቆየን። ምሽግ ውስጥ ተቀብሮ
ለ6 ወራት እየተከላከለ በየቀኑ 2-3 ጊዜ በሚደረጉ ውጊያዎች ምክንያት በሞት በሚለዩን ወንድሞቻችን የሚተካ ኃይል ስለሌለን ኃይላችን ከቀን ወደ ቀን እየተመናመነ ሄደ። ከዛሬ ነገ ደርሶ ከጠላት ተጽዕኖ ነፃ ያወጣል ብለን ታላቅ ተስፋ ጥለንበት የነበረው በጥስ ብርጌድም ከመሳሐሊት በጠላት ተመቶ ተበተነ የሚል ወሬ የናቅፋ ጦር ሲሰማ ከዓላማው ፍንክች አላለም። እንዲያውም ከመቼውም ይበልጥ ቆርጦ በመነሳትና በመጠናከር እስከ መጨረሻው መከላከሉን ቀጠለ። የምግብ ችግር። ሻዕቢያ የሰውና የመሳሪያ ኃይሉን በማጠናከር የ15ኛ ሻለቃ ጦር የማጥቃት እንቅስቃሴውን በመግታት ወደ መከላከል እንዲሻገር በማስገደድ ምሽግ ውስጥ ገብቶ ዳግም ከምሽግ እንዳይወጣ ራሱን ምሽግ ውስጥ ቀብሮ እንዲኖር ዙሪያውን በመክበብ እንደ ውጋት ቀስፎ ያዘው። የናቅፋን የአውሮፕላን ማረፊያ ሜዳ ዙሪያውን በአየር መቃወሚያ መሳሪያዎች በማጠር የትራንስፖርት አውሮፕላን ለማረፍ ቀርቶ በአካባቢው ድርሽ እንዳይል አደረገ። ቀለብ በአውሮፕላንና በሄሊኮፕተር ማቅረብ ተቋረጠ። የአውሮፕላን ሜዳው ሲዘጋ ቀለብ በአውሮፕላናችንና በሄሊኮፕተር ማቅረብ ሲቋረጥ ለሰራዊቱ ድርጅት ማቅረቢያ የተገኘው የመጨረሻ አማራጭ ከአውሮፕላን በፓራሹት መጣል ነበረ። አንድ ዕቃ መጣያ ፓራሹት ከ3000 እስከ 4000 የአሜሪካን ዶላር ያወጣል። በጣም ውድ ስለሆነ በፓራሹት ዕቃ የሚጣልለት አነስተኛ የሰው ኃይል ያለው ሰርጎ ገብ ለሆነ ጦር ብቻ ነው። ለሰርጎ ገብ ጦርም ቢሆን 3 እና 4 እስር ለአንድና ለ2 ጊዜ ብቻ ነው። በቋሚነት ቀለብ በፓራሹት አይቀርብለትም። ለአንድ ሻለቃ ጦር በአንድ ጊዜ ከ20 ያላነሱ ፓራሹቶች ያስፈልጋሉ። በሳምንት 2 ጊዜ ቀለብና ጥይት በፓራሹት ለማቅረብ 40 ፓራሹት ለአንድ ሳምንት ያስፈልጋል ማለት ነው። ለ4 እና ለ5 ወራት በተከታታይ በዚህ ስሌት ድርጅት በፓራሹት ለማቅረብ ከኢትዮጵያ ኢኮኖሚ አቅም ወጪው የሚቻል አይሆንም። የሆነ ሆኖ የኢትዮጵያ መንግስት ናቅፋ የሚገኘው ጦር ከጠላት ጋር የሚያደርገውን ተጋድሎ በመመልከት ከምንም በላይ ናቅፋ ላይ ለተከበበው ጦር ቅድሚያ በመስጠት የጠየቀውን ያክል ገንዘብ ወጪ በማድረግ የዕቃ መጣያ ፓራሹት ገዝቶ ያለማቋረጥ ቀለብና ጥይት በፓራሹት ማቅረቡን ቀጠለ። ከአውሮፕላን በፓራሹት የሚጣሉ ዕቃዎች በትክክል ለጦሩ እንዲደርሰው ለማድረግ በቅድሚያ መሟላት የሚገባቸው ነገሮች አሉ። በመጀመሪያ ደረጃ አውሮፕላኑ በፓራሹት ቀለብ የሚጥልበት ቦታ ከአየር መቃወሚያ መሳሪያዎች ተኩስ ነፃ መሆን አለበት። አውሮፕላኑ በዝቅተኛ ከፍታና ፍጥነት መብረር መቻል፣ የነፋስ አቅጣጫና የነፋስ ፍጥነት ጠቋሚ መሳሪያዎች፣ የአውሮፕላን በረራ አቅጣጫ አመላካች የቲ ምልክት፣ ዕቃ መጣል የሚጀመርበትና የሚቆምበትን የግራና የቀኝ ወሰን አመላካች ምልክቶች ወይም ፓናሎች በቅድሚያ መነጠፍ፣ መሬት ሆኖ ከአብራሪው ጋር የሬዲዮ ግንኙነት መስርቶ እርምት የሚሰጥ ሙያተኛ መኖር አለባቸው። ናቅፋ ላይ ከአውሮፕላን በፓራሹት ለጦሩ ዕቃ ይጣል የነበረው ግን እነኚህ ከላይ የተጠቀሱ ሁኔታዎች ሳይሟሉ ነበረ። የተመረጠው ወረዳ በአየር መቃወሚያ መሳሪያዎች ዙሪያ የታጠረ በመሆኑ ዕቃ በፓራሹት ለመጣል የሚመጣ አውሮፕላን ከአየር መቃወሚያ መሳሪያዎች የውጤት ርቀት ከፍ ብሎና ፍጥነት ጨምሮ እንዲበር ይገደዳል። በአውሮፕላኑ የበረራ ከፍታ መራቅ የተነሳ የሚጣሉ ዕቃዎች በነፋስ እየተገፉ በከፊል ወይም በሙሉ ጠላት ወረዳ ውስጥ ያርፋሉ። አንዳንዴም በሁለት ፈሪ መሬት ይወድቃሉ። በሁለት ፈሪ መሬት የወደቀውን ዕቃ ለማንሳት ከጠላት ጋር በሚደረገው ግብግብ የወንድሞቻችን ሕይወት ያልፋል፣ ደም ይፈሳል። ሻዕቢያ የእኛን ያክል የቀለብና የጥይት እጥረት ስለሌለበት በይዞታ ውስጥ ያረፈውን ሰብስቦ ሲወስድ በሁለት ፈሪ መሬት የወደቀ ዕቃ ከማንሳት ይልቅ ምሽግ ውስጥ መተሬ ተኳሾች አስቀምጦ የወገን ጦር የወደቀውን ዕቃ ለማንሳት ሲሮጥ ጠብቀው በመተኮስ ጉዳት ማድረስን መረጡ። ጉዳት ሲበረታብን እኛም በሁለት ፈሪ መሬት የወደቀውን ዕቃ ተሻምቶ ከማንሳት
ሻዕቢያ ለማንሳት ሲጠጋ ጠብቆ ተኩሶ መግደሉን መረጥን። በዚህ አይነት እየተፋጠጥን ዕቃው ሳይነሳ ውሎ ማደር ጀመረ። አጋጣሚ የፈቀደለት ስልቱ የሰመረለት አረሳስቶ ይወስዳል። ተዋጊ ጀቶች መጥተው ማንዣበብ ሲጀምሩ ሻዕቢያ ከአውሮፕላን በሚጣለው ቦምቡና በሚተኮሰው ከባድ መትረየስ እንዳይመታ የተዋጊ አውሮፕላን ድምፅ ከሩቅ ሲሰማ ሮጦ ምሽግ ውስጥ ገብቶ ስለሚደበቅ የወገን ጦር በአውሮፕላን ቶክስ ሽፋን ተጠቅሞ ዕቃውን ከፓራሹት አላቆ ይዞ ይመጣል። የዚህ አይነቱን ስልት ለጥቂት ጊዜ ተጠቀምንበት። ሻዕቢያ ስልታችንን ስላወቀብን በፓራሹት ዕቃ የሚጣልበትን ወረዳ ከተለያዩ አቅጣጫዎች መቆጣጠር የሚያስችሉ ገዥ መሬቶች መርጦ ምሽጎች ቆፍሮ በተዋጊ አውሮፕላኖች እንዳይታይ ከአካባቢው መሬት ጋር ፍጹም አመሳስሎ አዘጋጀ። ቀደም ሲል የተዋጊ አውሮፕላን ድምፅ ሲሰሙ የሻዕቢያ የነፍስ ወከፍ መሳሪያ ተኳሾች ድምፃቸውን አጥፍተው ተደብቀው ያሳልፉት ነበር። ምሽጉ ተዘጋጅቶ ሲጠናቀቅ ተዋጊ ጀቶች ሰማይ ላይ ማንዣበብ ሲጀምሩ እንደ ልማዳችን ዕቃ ለማንሳት ስንሯሯጥ ከተለያየ አቅጣጫ ቶክስ ከፍተው ከፍተኛ ጉዳት ያደርሱብን ጀመረ። በተዋጊ አውሮፕላን ቶክስ ሽፋን ዕቃ የማንሳቱ ስልት በዚህ ላይ ያበቃለት። በተዋጊ ጀቶች ቶክስ ሽፋን የተጣሉ ዕቃዎችን የማንሳቱ ስልት ሲከሽፍብን ሌላ ስልት ቀየስን። በሁለት ፈሪ መሬት የወደቀውን ዕቃ ሻዕቢያ እንዳይጠቀምበት አቀጣጣይ ጥይት ተኩሰን ዕቃውን ማጋየት ጀመርን። እኛ በሁለት ፈሪ መሬት የወደቀውን ዕቃ በአቀጣጣይ ጥይት ስናቃጥል ሻዕቢያ ደግሞ በከባድ መትረየስ ተጠቅሞ በእኛ ይዞታ ስር የወደቀውን ጭምር ማቃጠል ጀመረ። መንግሥት ከፍተኛ ገንዘብ ወጪ አድርጎ በገዛው ፓራሹት የሚጣለው ዕቃ ግማሹ ሻዕቢያ ይዞታ ውስጥ ሲያርፍ ቀሪው ይቃጠላል። ለእኛ የሚደርሰን በጣም አናሳ ሆነ። የነፋስ ሁኔታ ፈቅዶ ትንሽ እንኳን ብናገኝ የሁለትና የሦስት ወንድሞቻችን ሕይወት ጠፍቶ ደም ፈሶ ነው የምናገኘው። በዚህ አይነት መስዋዕትነት ተከፍሎ የምናገኘው ቀለብ ከጥቅሙ ጉዳቱ ስላመዘነብን ቀለብ በፓራሹት ማቅረብ ከዛሬ ጀምሮ በእኛ በኩል ጥያቄ እስከሚቀርብ ድረስ እንዳይላክልን ብለን መልእክት ለሁለተኛ ክፍለ ጦር አስተላለፍን። የዚህ አይነቱን መልእክት ስናስተላልፍ በስሜት ተገፋፍተን ሳይሆን ሕይወታችንን ማቆያ የነቀዘ በቆሎ ስለነበረን ነው። የናቅፋ ከተማና አካባቢው በሻዕቢያ ቁጥጥር ስር ከመዋሉ ቀደም ብሎ በናቅፋ ከተማና በሳህል አውራጃ ለሚኖሩ ዝንተ ዓለም በድርቅ ለሚመቱና በእርዳታ እህል ለሚኖሩ ሰዎች እንዲታደል ከመሃል ሀገር መጥቶ የተከማቸ ስንዴና በቆሎ ነበረ። እኛ ናቅፋ ስንደርስ በአካባቢው እህል የሚታደለው አንድም ሰው የለም። እህሉ ግምጃ ቤት ውስጥ ለብዙ ጊዜ በመቀመጡ ነቀዝ በልቶታል። ነቀዝ የበላው በቆሎ፣ ስንዴና ማሽላ በቁጠባ በእፍኝ እየተሰፈረ ለጦሩ እየተሰጠ ለተወሰኑ ቀናት ሕይወታችንን ማቆየት እንደምንችል ተማምነን ነው። ነቀዝ የበላው በቆሎ በቁጠባ እየታደለን ንፍሮ ቀቅለን ቆሎ ቆልተን በመቆርጠም በላዩ ላይ ውሃ እንቸልስበታለን። አንዳንዴም ለለውጥ ያክል በብረት ባርኔጣችን ውስጥ ጨምረን በሹል ድንጋይ ቀጥቅጠን በማድረግ ግርድፉን የበቆሎ ክክ የመሰለ ነገር በውሃ ለውሰን በምጣድ ገልበጥበጥ አድርገን በቅጡ ያልበሰለ ቂጣ በመብላት ነፍሳችንን እናቆያለን። ነቀዝ የበላው በቆሎ ወይም ስንዴ በምንም አይነት መልኩ ተዘጋጅቶ ቢበላ ምሬቱ እንደ ሬት ነው። ረሃብ አስገድዶን ስንበላው ደግሞ ትውከቱና ተቅማጡ ሌላ ነው። ተቅማጡ ፋታ የማይሰጥ ይሁን እንጂ ደግነቱ ለሞት አይዳርግም። በተቅማጥም የሞተ የለም። መቃብር አፋፍ አድርሶ ነው የሚመልሰው። ተቅማጥ የያዘው ሰው በሻዕቢያ ቶክስ ተጽዕኖ ምክንያት በቀን ወደ መጸዳጃ ቤት መሄድ አይችልም። በቀን መጸዳዳት ካለበት ምሽግ ውስጥ በጣሳ ወይም በብረት ባርኔጣ ይጠቀማል። በአንድ ምሽግ ውስጥ 2 እና 3 ሆነው ስለሆነ የሚጠብቁት መሽቶ እስከሚደፋ ድረስ እንደ ሽቶ እያሸተቱ እንደ ዕጣን እየታጠኑ መዋል ግድ ይላል።
የአልባሳት ችግር። ለአየር ወለድ ጦር የተሰጠው ግዳጅ ለአጭር ጊዜ ስለነበረ ጦሩ ከአውሮፕላን በፓራሹት ሲዘልና ከዘለለም በኋላ በፍጥነት መንቀሳቀስና ግዳጅን በብቃት ለመፈጸም እንዲችል በማሰብ ኮተት እንዳያበዛ መመሪያ ስለተሰጠው ከለበሰው ልብስ ሌላ ያለው አንድ ተለዋጭ ልብስ ብቻ ነበረ። የለበስነው ልብስ ከሰውነታችን ወልቆ ውሃ ነክቶት ስለማያውቅ እድፍ ተጋግሮበት የዘይት ነጋዴ ወይም የጋራጅ ሰራተኛ ልብስ ይመስላል። ምሽግ ውስጥ መተጣጠፍና መዘረጋጋት ስለሚበዛበት ከመቀመጫው ከክርኑና ከጉልበቱ ላይ 1 ወር ባልሞላ ጊዜ ውስጥ መቀደድ ጀመረ። ለጌጥ ተብሎ የተለጠፈውን ኪስ ተርትረን በተቀደደው ላይ ለጥፈን ሰፍተን ለመልበስ ጥረት አደረግን። ነገር ግን ዛሬ የተሰፋው ሳምንት ሳይቆይ መልሶ ይቀደዳል። የኪሳችን ጨርቆች ሲያልቁ የሸሚዝ እጅጌ ከክርን ላይ፣ ረጅሙን ሱሪ ከጉልበቱ በታች ያለውን ክፍል ቆርጠን በተቀደደ ቦታ ላይ ለጥፈን ገመናችንን መሸፈን ጀመርን። የልጥፎች መብዛት ሌላ ችግር ፈጠረ። ለቅማሎችና ለቁንጫዎች መራቢያና መመሸጊያ ሆነ። ቁጥራቸው በዛ ያሉ ተባዮች ምግብ ሲያስፈልጋቸው ከመሸጉበት ቦታ በህብረት ሆነው በመዝመት ደም ይመጣሉ። በቁንጫ ደም የተመጠጠ ቦታ በጣም ያሳክካል። በእጅ ጥፍሮች የሚደረስበት ከሆነ በጥፍር ካልሆነም ረዥም እንጨት እየፈለጉ እስከሚደማ ማከክ ነው። ያከኩት ቦታ ደግሞ ደምቶ ይቆስላል። አንዳንድ መንፈሰ ደካሞች እስከ መቼ ቅማልና ቁንጫ እየጨፈሩብን ቡቱቶ እየለበስን እንኖራለን እያሉ ጥያቄ ያነሳሉ። የሚሰጣቸው መልስ መንግሥት አንድ መፍትሄ እስከሚያገኝ ወይም እስከምንሞት ድረስ እንቀጥላለን የሚል ነው። ሕክምናን በተመለከተ ለአየር ወለድና ለ15ኛ ሻለቃ ጦር በሙሉ ሕክምና የሚሰጥ አንድ የጤና ረዳት ብቻ ነው ያለው። የሕክምና መርጃ ዕቃዎች የሉትም። መድኃኒት የሚባል ነገር የለም። በተለይም ህመም ማስታገሻ፣ የቁስል ማጠቢያና ማድረቂያ እንደ አዮዲን፣ አልኮል፣ አስፕሪን፣ አንቲባዮቲክ፣ አምፒስሊን የመሳሰሉ ቀላል መድኃኒቶች እንኳ የሉ። አንድ ሰው በሞርታር እግሩና እጁ ቢመታና የተመታውን ክፍል መቁረጥ ቢያስፈልግ ማደንዘዣና መቁረጫ ስለት ያለው የሐኪሞች መቅደጃ ቢላዋ የለውም። አንድ ሰው እግሩ ወይም እጁ በሞርታር ተመትቶ ቢሰበርና አንዱ ክፍል መልሶ መግጠም በማይችልበት ደረጃ ተጎድቶ ከሆነ የነበረው አማራጭ የተንጠለጠለውን ክፍል በስብሶ ተቆርጦ እስከሚወድቅ ድረስ ከመጠበቅ ወይም ያለ ማደንዘዣ አይኑ እያየ በደነስ ሳንጃ እየተገዘገዘ ቆርጦ መጣል ነበረ። ስጋው ተቦጭቆ የተነሳና ክፍት ቁስል ካለም ከፓራሹት ወጣሪ ገመድ ናይለን ክር መዘን እናወጣና ልብስ በሚሰፋበት መርፌ ቀዳዳ ውስጥ የናይለን ክር አስገብተን ቆዳንና ቆዳን አገናኝተን እንሰፋዋለን። ጨው ከተገኘ በጨው ውሃ ይታጠባል። ቶሎ እንዲደርቅ ጨው ይነሰነስበታል። ጨው ከጠፋ በሽንት ይታጠባል። ሊገጥም የሚችል አጥንቱ የተሰበረ ካለ ጠፍጣፋ እንጨት እየፈለግን አስተካክለን አስጠግተን በማስቀመጥ በፓራሹት ወጣሪ ገመድ እግሩንና ጠፍጣፋ እንጨቱን አንድነት አገናኝተን እናስራቸዋለን። ለቁስለኛ ማገገሚያ ብለን ያዘጋጀነው መጠለያ ውስጥ መሳሪያ አይቀመጥም። አንድ ሰው ሲቆስል ራሱን ይገድላል ብለን ስለምንሰጋ መጀመሪያ ቶሎ ብለን መሳሪያውን እንወስድበታለን። ቁስለኛ ለመጠየቅ ማገገሚያ ሲገባ የሚሰማው የሰቆቃ ድምፅ ሌላ ነው። ቁስለኛ ለመጠየቅ ወደ መጠለያ ሲሄድ አብዛኛው ቁስለኛ የሚጠይቀኝ ጥያቄ አንድ አይነት ነው። እንደዚህ የተሰቃየው ለምን ይጨክኑብኛል? ለምን ዝም ብሎ ይመለከቱኛል? ለምን አንድ ሰው እንዲጨርሰኝ አያዙልኝም? እስከ መቼ እንደዚህ የተሰቃየሁ እኖራለሁ? እኔ ሞቴን እመርጣለሁ። እባክዎን ይገላግሉኝ ወይም መሳሪያዬን ይስጡኝና ልገላገል ይሉኛል። አይዞህ ታገስ፣ ትድናለህ፣ አይዞህ ጨክን እያልኩ ግንባሩንና ራሱን በእጄ እያባበልኩ ለየዋለሁ። በሌላ ቀን ስመለስ ሞቶ
ወይም ትንሽ ተሽሎ ታገኘዋለሁ። መጠለያ ውስጥ ያለው የቁስለኛ አይነት የተለያየ ነው። እግሩ የተቆረጠ፣ አንድ አይኑ የጠፋ፣ የሆድ ዕቃው የተመታ አለ። የቁስለኛ ሰውነት ተልቶ ይበሰብሳል፣ ሽታው አያስቀርብም። ሥጋው ከሰውነቱ በስብሶ ተገንጥሎ ይወድቃል። 2 እግሮቹና 2 እጆቹ ተቆርጠው መገላበጥ መቀመጥ የማይችል አለ። በራሱ አቅም ምግብ አንስቶ መጉረስ የማይችል ብዙ ነው። ሁሉም እርዳታ ፈላጊ ነው። አባሎቻችን በሙሉ ነርስና የጤና ረዳት እንዲሆኑ ችግር አስተማራቸው። ለቆሰሉ ወንድሞቻችን የሚያደርጉት እንክብካቤ እጅግ የሚደነቅ ነበረ። ሁሉም የጤና ሙያተኛ ነው የሚመስለው። መጠየፍ የሚባል ነገር የለም። በሙሉ ፈቃደኝነት ሁሉም ቁስል ያጥባል፣ አይነ ምድር ተቀብሎ ይደፋል፣ ምግብ ሰርቶ ያበስላል፣ መገላበጥ የማይችለውን ሰው ያገላብጣል፣ ሲሞት ገንዞ ይቀብራል። የስልት ለውጥ። ሻዕቢያ የወገንን ጦር በማጥቃት ለመደምሰስ ያደረጋቸው ጥረቶች በሙሉ ውጤት አልባ ሲሆኑበት የስልት ለውጥ ማድረግ ጀመረ። ያደረገው የስልት ለውጥ ብልጠት የተሞላበት ነበረ። ሻዕቢያ የወገን ጦር የጥይት እጥረት እንዳለበትና በእጁ ያለውን ጥይት ከጨረሰ ምትክ እንደማያገኝ ያውቃል። ስለዚህ በተቻለ መጠን ልዩ ልዩ ዘዴ ተጠቅሞ በእጁ ያለውን ጥይት ለማስጨረስ አዲስ ስልት ቀየሰ። የከባድ መሳሪያ ተኩስ ሽፋን እየተሰጠው እግረኛው የማስመሰል ማጥቃት ሲሰነዝር መሪዎች እንደሚሰጡት አይነት ትዕዛዝ በቀኝ ግባ፣ በግራ ግባ እያሉ ድምፅ ያሰማሉ። የወገን ጦር ማጥቃት የተሰነዘረበት እየመሰለው የተኩስ መልስ እንዲሰጥና ጥይቱን እንዲጨርስ ለማድረግ ሞከረ። ለዚህ አይነቱ የማስመሰል ማጥቃት ጥቂት ሰዎች ለመጀመሪያ ቀን እውነተኛ ማጥቃት የተሰነዘረባቸው እየመሰላቸው የተኩስ መልስ ሰጡ። ጥይት ያለ አግባብ ባከነ። ሻዕቢያም ስልቱ ስለሰመረለት ደስ አለው። በሚቀጥለው ጊዜ ሁሉም ሰው የማስመሰል ተኩስ ዓላማ ምን እንደሆነ በትክክል ስለገባው የጠላት የማስመሰል ማጥቃት ተኩስ እየሰማ ጸጥ አለ። ሻዕቢያ እንደተነቃበት ሲያውቅ ሌላ ዘዴ መቀየስ ተገደደ። የቀየሰው ዘዴ እንደሚከተለው ነበረ። በስተምዕራብ አቅጣጫ ያለው መከላከያ ወረዳችን በአካባቢው መሬት ከፍታ ስላለው ሻዕቢያ ወደ ኮረብታው ስር ከተጠጋ ጫፍ ላይ እስከሚደርስ ድረስ አይታይም። በኮረብታው ይከለላል። ሌሊት ኮረብታውን ተገን እያደረገ እየተሳበ ከኮረብታው ወገብ ላይ ይለጠፍና የሰው ቅርጽ አስመስሎ በመስራት የወታደር ልብስ አልብሶ የብረት ባርኔጣ ያስደፋዋል። ለወገን ጦር ሊታይ በሚችል ቦታ ላይ ሆኖ ሰው አስመስለው የሰሩትን የሰው ምስል የብረት ባርኔጣ አስደፍተው ጭንቅላቱን ብቻ ብቅ በማድረግ ምሽግ ውስጥ ለተቀመጠው ወገን ጦር እንዲታይ አድርገው ይንቀሳቀሳሉ። የወገን ጦር የሻዕቢያ ጭንቅላት ያገኘ እየመሰለው አነጣጥረው ይተኩሳል። የብረት ባርኔጣውን የተመታ ሰው ለማስመሰል ወደ ጎን ፍንግል ይላል፣ ወይም ቦታ ለመለወጥ ግራና ቀኝ ይሮጣል። የወገን ጦር ደጋግሞ እየተከታተለ ይተኩስበታል። ሰው መሰል ቅርጽ ሲወድቅ ሲነሳ የወገን ጦር ጠላት አገኘው ብሎ ሲተኮስ አሁንም ለመጀመሪያ ጊዜ ብዙ ጥይት አስጨረሱን። የወገን ጦር በመታለሉ ብዙ ተቆጨ። ከእንግዲህ በሻዕቢያ መሞኘት ያብቃ። ሻዕቢያን በጥቁር ዓይናችን አይተን ሰው መሆኑን ካላረጋገጥን አንዲት ጥይት ያለ አግባብ አትፈነዳም በማለት ቃል ኪዳኑን እንደገና አደሰ። ሻዕቢያ አሁንም ስልቱን ቀይሮ የወገን ጦር በሰላሙ ጊዜ በቆርቆሮ የታሸጉ ምግቦች በልቶ ሲጨርስ ባዶ ቆርቆሮዎች ከምሽጉ ውጭ የወረወራቸው በብዛት ነበሩና በእነሱ መጠቀም ጀመረ። ሻዕቢያ ወደ ወገን ጦር ምሽግ ለማጥቃት ሲጠጋ አደናቅፎት የወደቀ ለማስመሰል በጫማው አፍንጫ ባዶ ቆርቆሮ እያጎነ ሳያውቅ ላዩ ላይ የወጣበት ለማስመሰል ድምፅ እንዲሰጡ ቢያደርግም ስልቱ አልሰመረለትም። የማታለል ስልቶቹ በሙሉ አልሰራ ሲሉት ወደ ስነ ልቦና ጦርነት ተሸጋገረ።
ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ፕሮግራማችን የጀመርንላችሁ ታሪክ አላበቃም። ክፍል 10ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።